ከሌሊቱ 9 ሰዓት እስከ 11 ሰዓት የምትነቁ ከሆነ እድለኞች ናችሁ። እግዚአብሔር ከእናንተ ጋር ትልቅ ጉዳይ አለው ማለት ነው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ስለ ሌሊት መነሳትና ጸሎት በሰፊው አስተምሯል። የእሱ አስተምሮዎች ዋና ዋና ነጥቦችን የሚከተሉትን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የማስያስ ቻናል ቤተሰቦች እንደምን አላችሁ? እኔ ዲያቆን ዘማስያስ ነኝ። ይህ ማስያስ ቻናል ነው። ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩ። ቀጥታ ወደ ትምህርቶቹ እናልፋለን ማለት ነው። ታላቁ የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ስለ ሌሊት መነሳትና ጸሎት በሰፊው አስተምሯል። እንግዲህ ዮሐንስ አፈወርቅ እንደሚናገረው ከሆነ በሌሊት የምትነሱ ከሆነ ይላል የመጀመሪያው የነፍስ ጸጥታና ነፃነት ነው ይላል። ቅዱስ ዮሐንስ አፈወርቅ እንደሚያስተምረው ሌሊት ዓለም ሁሉ ጸጥ በሚልበት ከዕለት ዕለት ጭንቀትና ሁከት በምንርቅበት ጊዜ ነፍሳችን ከፈጣሪዋ ጋር ለመነጋገር እጅግ በጣም ዝግጁ የምትሆንበት ሰዓት ነው ይላል። ሁለተኛው ደግሞ ነፍሱ የመላእክት አምሳያ ትሆናለች ብሎ ያስተምራል። እንዲህ ይላል፣ ሌሎች በሚተኙበት ሰዓት አንተ ተነስተህ ስትጸልይ ከምድር ወደ ሰማይ እንደደረስክ ቁጠረው። በዚህ ሰዓት አንተ ከምድራውያን ይልቅ ሰማያውያንን መላእክትን ትመስላለህ ይላል። ሶስተኛው ደግሞ ይህ ሰዓት ለነፍሳችን የእንባና የልመና ሰዓት ነው ብሎ ይናገራል። በሌሊት የሚጸለይ ጸሎት ይበልጥ በትህትናና በንጹህ ልብ የሚደረግ በመሆኑ በእግዚአብሔር ዘንድ እጅግ ተወዳጅና ፍሬያማ እንደሆነ ያስረዳል። እግዚአብሔር በዚህ ሰዓት ሲቀሰቅሳችሁ በቀጥታ በጆሮአችሁ ላይ ይናገራችሁ ይችላል። ልጄ ሆይ ተነስተህ ከኔ ጋር ተነጋገር፣ ላቃልልልሽ የምፈልገው ትልቅ ሸክም አለ እያላችሁ እንደሆነ ማሰብ ትችላላችሁ። በመጀመሪያ ለምንድን ነው በዚህ ሰዓት የምንነሳው? አንድ ነገር ላረጋግጥላችሁ እወዳለሁ። ከሌሊቱ 9 ሰዓት እስከ 11 ሰዓት መካከል ባለው ጊዜ ስትነቁ በፍጹም ድንገት ወይም ደግሞ በአጋጣሚ አይደለም። እንደዚህ ያሉ ነገሮች የሚከሰቱት ከመንፈሳዊ ዓለም ጋር ግንኙነት ማድረግ ስትጀምሩና ከስጋዊ ዓለም መውጣት ስትጀምሩ ብቻ ነው። ብዙ ሰዎች ሌሊት ላይ የሚነቁት ስለሞቃቸው ወይ ስለበረዳቸው ወይም ደግሞ ልብሳቸውን በስርዓት ስላላደረጉ ወይም ውሃ ስለጠማቸው ወይም ደግሞ አንዳንድ ጊዜ ለሽንት ብቻ ይመስላቸዋል። ነገር ግን በተደጋጋሚ በእነዚህ ሰዓቶች የምትነቁ ከሆነ እግዚአብሔር ከእናንተ ጋር ትልቅ ጉዳይ አለው፣ ትልቅ ጥሪ ያላችሁ ማለት ነው። በመንፈሳዊ ዓለም ውስጥ ጠንካራ የሚባሉ የጸሎት ክፍሎች አሉ አይደለም? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 የጸሎት ጊዜያት አሉ። በእነዚህ 7ቱ የጸሎት ጊዜያት ውስጥ የመጀመሪያው 4ቱ የቀን ናቸው፣ 3ቱ ደግሞ የሌሊት ናቸው። 3ቱ የሌሊት ብዙዎቹ ምን ብለው ይጠሯቸዋል? የመጀመሪያ የማለዳ ጸሎት ናቸው ወይም የቀኑ መጀመሪያ ጸሎት ናቸው ብለው የሚጠሩም አሉ። የቀኑ የነዛ የ4ቱ የጸሎት ጊዜያት ማጠናቀቂያ ናቸው ብለው ደግሞ የሚያስቀምጡ ሰዎችም አሉ። እንግዲህ በመንፈሳዊ ዓለም ውስጥ የእግዚአብሔር ልጆች በዚህ ሰዓት እንዲጸልዩ የሚመደቡ አሉ ማለት ነው። እነዚህ ሰዎች በእግዚአብሔር የተመረጡ ሰዎች ናቸው። አብዛኛውን ጊዜ በዚህ ሰዓት የሚደረግ መለኮታዊ የሆነ መንፈሳዊ ጉብኝት ደግሞ አለ። አብዛኛው ሰው መለኮታዊ አቅጣጫን በህይወታቸው ላይ የሚቀበሉበት ሰዓት ጭምር። ብዙ ጊዜ እንነሳለን፣ ነገር ግን ሶሻል ሚዲያችንን፣ ስልካችንን፣ ቲክቶክ የተለያዩ ነገሮችን ስክሮል በማድረግ ልናሳልፈው እንችላለን። እግዚአብሔር ግን የሚፈልገው በዚህ ሰዓት ተነስተን ዝም ብለን አልነቃን፣ ስለሞቀን ስለበረደን ወይም በአግባቡ ልብሳችንን ስላላደረገን የሌሊት ልብሳችን ስላለበስን ወይም ደግሞ ውሃ ስለጠማን አይደለም። እንድንጸልይ በተደጋጋሚ እየተናገረ ነው የሚገኝ። ስለዚህ በማስተዋል በዚህ ሰዓት ተነስተን በጸሎት ከእግዚአብሔር ጋር መነጋገር መጀመር ይኖርብናል። ከሌሊቱ 9 ሰዓት እስከ 11 ሰዓት ያለውን ይህንን ሰዓት የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ ምን አይነት ታሪክ አሳልፈዋል የሚለውን ደግሞ እንመለከታለን። በዘፍጥረት ምዕራፍ 32 ቁጥር 24 ላይ ያዕቆብም ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ይላል። ከዚህ ጊዜ በኋላ ያዕቆብ መለኮታዊ ጉብኝት በሕይወቱ ላይ እንደተከናወነና የራሱን ብቻ ሳይሆን የልጆቹን የልጅ ልጆቹንና የመላ ዘሩን ሕይወት የሚቀይር ታሪክ እንደሰራ መጽሐፍ ቅዱስ ይነግረናል። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት በኋላ እየተራመደ ወደ ቅዱሳን ሐዋርያት እንደመጣ መጽሐፍ ቅዱስ ይነግረናል። ሌላው ደግሞ ይህ ሰዓት የባርኮት ወይም የመባረክ ሰዓት ነው። በትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላል። ስለዚህ ይህ ሰዓት የምንባረክበት ሰዓት ነው። የእግዚአብሔር መልአክ መጥቶ ቀስቅሶ በጸሎት በኩል እንድንለምነው የሚፈለገውን ጉዳይ እንድንለምን ከእግዚአብሔር በረከት እንድናገኝ የሚደረግበት ሰዓት ነው። ስለዚህ ይህንን ሰዓት እንኳን አይደለም ድንገት ነቅተን አይደለም ራሳችን ሆን ብለን አላርም ቀጥረን እየተነሳን ራሱ ልንጸልይ የሚገባበት የበረከት ሰዓት ነው ማለት ነው። ሌላው ደግሞ የጨለማው ሰዓት በመባል ይታወቃል። የጨለማው ሰዓት ተብሎ የተጠራበት ምክንያት ለምንድን ነው? የጨለማ አሰራር በርትቶ የሚሰራበት ሰዓት ነው። እኛ ስንተኛ ሰይጣን አይተኛም። ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ምን ብሎ ተናግሯል?
ተናግሯል። የተዘራው መልካም ዘር ነበር፣ እንክርዳዱን ማን ዘራው ብለው ሲጠይቁት እንክርዳዱን የዘራው ጠላት ነው፣ ተኝታችሁ ሳለ ጠላት ዘራው ብሎ ጌታችን ኢየሱስ ክርስቶስ ለሐዋርያት ተናግሯልና በዚህ ሰዓት እኛ ስንነሳ የጠላትን ኃይል የጨለማውን አሰራር በጸሎት እናፈርሳለን። ሕይወታችንን ያዘው በረከታችን እንዳናገኝ ከእግዚአብሔር በረከት እንዳንቀበል የሚከለክለንን ክፉ መንፈስ በጸሎታችን ከእግዚአብሔር ጋር በመነጋገር ድል እናደርገዋለን ማለት ነውና ይህ ሰዓት የጨለማ ሰዓት የሰይጣን አሰራር በጣም የሚበረታበት ሰዓት መሆኑን እንድናውቅ ያስፈልጋል። ታዲያ በዚህ ሰዓት የምንነቃ ሰዎች ምንድነው ማድረግ ያለብን? ምን እናድርግ ከተባለ ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ሰዓት የምንነቃ ከሆነ ፍርሃት ሊሰማን አይገባም። ይልቁንም ይህንን መንፈሳዊ እድል ለመጠቀም የሚከተሉትን ነገሮች ማድረግ ይጠበቅብናል። አንደኛ ማድረግ ያለብን ነገር ምንድነው? በምስጋናና በምልክት መጀመር። ቅዱስ ዮሐንስ አፈወርቅ ለዚህ መፍትሄ ብሎ የሚያስቀምጣቸው 3 ነገሮች ናቸው። የመጀመሪያው በምስጋና ምልክት መጀመር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ፊታችንን የክርስቶስን የመስቀል ምልክት በማመሳቀል ማማተብ ነው። ለሰላማዊ እንቅልፍና ለሰጠን አዲስ ሕይወት እግዚአብሔርን ማመስገን ነው። ከነቃችሁ በኋላ በመጨረሻ ጊዜ ያለማችሁት ህልም ምንድን ነው? አብዛኛው ጊዜ በዚህ ሰዓት የሚነቃ ሰው ህልም ካየ በኋላ ነው በድንገት የሚነቃውና እነዚህ ህልሞች ትልልቅ መልእክት ሊይዙ ይችላሉ። ምክንያቱም እግዚአብሔር በህልም በኩል ይናገራልና። ህልማችሁን ካስታወሳችሁት ለምን እንደምትጸልዩ ትረዳላችሁ። አነጣጥራችሁ እግዚአብሔር ስለፈለገው ጉዳይ ብቻ መጸለይ ቀጥታ የጠላትን ምሽግ ቀጥተኛ የሆነ ግልጽ የሆነ መልእክት አግኝተናል ማለት ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር 13-15 ላይ በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ የሰዎች ጆሮ ይከፈታሉ ይላል። ስለዚህ ህልማችሁን ችላ ማለት ወይም ቅዠት ነው ብሎ ተመልሶ መተኛት ወይም ማለፍ ተገቢ አይደለም። አንዳንድ ህልሞች ትንቢታዊ ናቸው፣ አንዳንዶቹ ደግሞ አቅጣጫን የሚመሩ ናቸው። ስለዚህ አብዛኛው ህልም ምንድነው ማለት እንችላለን? ምልክት ነው ማለት ነው። ለምሳሌ ውሻ፣ ድመት፣ አይጥ ወይም ደግሞ እባብ እንደዚህ ክፉ ነገሮችን ምናይ ከሆነ እነዚህ ምልክቶች ራሱን የቻሉ መንፈሳዊ ምልክቶች ናቸው። ህልሙን አውቃችሁ በእርሱ መሰረት አቅጣጫ እየጠየቅን ወደ እግዚአብሔር መለመን፣ መጠየቅ ወይም መጸለይ ይገባናል። አንዳንዴ እኛ ስለ ትዳራችን ስንጸልይ የእግዚአብሔር ሐሳብ ግን ስለ ፋይናንሳችን፣ ስለ መንፈሳዊ ህይወታችን ወይም ደግሞ ስለ ወደፊቱ ሊያጋጥመን ስለሚችለው የቢዝነስ ኪሳራ ሊሆን ይችላል። ሌላው ደግሞ በዚህ ውስጥ የምንመለከተው ህልማችንን ካየን በኋላ ምናልባት ስለዛ ጉዳይ ማንሰላሰል በጣም ተገቢ ነው። ህልሙን ባታስተውሱትም እንኳን በቃ እግዚአብሔር ድጋሚ ያሳየኛል ብለን ተመልሰን መተኛት አይገባም። በዛ ሰዓት ከነቃችሁ በኋላ ወደ ማንሰላሰል ወይም እየተቃወማችሁ መጸለይ ነው። ልክ ከነቃም በኋላ ህልሙን ባናስታውሰውም እንኳን የጸሎት መጽሐፋችንን አንስተን መጸለይ፣ ህልሙን እግዚአብሔር እንዲገልጽልን ድጋሚ እንዲነግረን መጸለይ ተገቢ ነው። ስለዚህ የእግዚአብሔርን ቃል እያነበባችሁ ወይም ተንበርክካችሁ በጸጥታ በምትጸልዩበት ጊዜ እግዚአብሔር ራሱ በማንሰላሰል ኃይል ውስጣችሁ ያለውን አቅም ያሟሙቀዋል ወይም ያንን ነገር ይገልጽላችኋል ማለት ነው። በዚህ ሰዓት ስትጸልዩ መንፈሳችሁን ታጠነክራላችሁ። እንዲሁም መንፈሳችሁ ንቁ በሆነ ጊዜ ማንም ሰው ሳይናገራችሁ ነገሮችን ቀድማችሁ ታውቃላችሁ። ሁለተኛው ማድረግ የሚገባው ነገር ደግሞ ምንድነው? መስገድ ነው። ቅዱስ ዮሐንስ አፈወርቅ በሌሊት ከተነሳ በኋላ ይላል መጀመሪያ ማተብ፣ ከዛ ያለምከውን ህልም ለማስታወስ ሞክር፣ ለማንሰላሰል ሞክር ይልና ቀጥታ ደግሞ ሁለተኛውን ነጥብ ሲጠቅስ ምን ብሎ ይናገራል? ስግደትን በእግዚአብሔር ፊት ስገድ፣ የአምልኮት ስግደትን ስገድ። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ ብለህ ለእግዚአብሔር የአምልኮት ስግደትን አቅርብ፣ ግንባርህ መሬት እንዲነካ አድርገህ ስገድ ብሎ ይናገራል። ስለዚህ ሰውነታችን ጤንነትን የሚፈቅድልን ከሆነ ጥቂት ስግደቶችን መስገድ ተገቢ ነው። ሰውነታችን ጤነኛ ከሆነ 41 ስግደትን መስገድ፣ ካልሆነ ደግሞ 3 ወይም ደግሞ 6 ወይም ደግሞ 9 ስግደትን ወይም ደግሞ 12 ወይ 3 ስግደት ወይ 7 ስግደት ወይ ደግሞ 12 ስግደትን መስገድ ይገባናል። ስለዚህ ስግደት ስጋን ለነፍስ የሚያስገዛ አእምሮን የሚያረጋጋ መንፈሳዊ ጥንካሬን የሚሰጥ ታላቅ መሳሪያ ነው። ሶስተኛው ደግሞ አጭር ልባዊ ጸሎት አድርግ ይላል። ከቻለን በመጽሐፍ የሚደረግ ጸሎት ማድረግ፣ ካልሆነ ደግሞ አጭርና ልባዊ ጸሎት ማድረግ ነው። የጸሎት አንካሳ የለውም። ረጅም ስለሆነ አጭር ስለሆነ ጸሎቱ ይሰራል አይሰራም አይባልም። ጸሎት ነው። ስለዚህ ረጅም ጸሎት ባይኖራችሁ እንኳን ወይም ባይኖረን እንኳን በራሳችን ቃል ልባችን ውስጥ ያለውን ሐሳብ ወደ እግዚአብሔር መንገር፣ ወደ እግዚአብሔር ማፍሰስ ይገባል። ምናልባት እንዲህ ልንን እንችላለን። አባት ሆይ በዚህ በጸጥታ ሰዓት ስለነቃው ወይም ስላስነሳኝ አመሰግናለሁ፣ ልቤን ስማው፣ መንገዴን ደግሞ ምራው ብለን መጸለይ እንችላለን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ስለሚል ጸልዩ ማለት አንዳንዴ ማመስገን፣ አንዳንድ ጊዜ መቃወም፣ አንዳንድ ጊዜ ደግሞ ሁኔታዎችን መዋጀት። ስለዚህ ከእንቅልፋችን እንደተነሳን ነጋችንን፣ ጠዋታችንን፣ ማለዳችንን በእግዚአብሔር ቃል መሰረት ልናውጀው ይገባናል ማለት ነው። በመጽሐፈ ኢዮብ ምዕራፍ 22 ቁጥር 27 ላይ ነገርህን ትመክራለህ እርሱም ያሳካልሃል፣ ብርሃንህም በመንገድ ላይ ይበራል እንዳለው በሞቱ ነገሮቻችን ላይ
ላይ የእግዚአብሔርን ቃል መናገር መቻል አለብን። በእነዚህ ሰዓቶች ውስጥ መነሳት ከቻላችሁ ደግሞ በጣም እድለኛ ሰዎች ናችሁ። ሰማያት ተከፍተው የእናንተን ጸሎት እየተጠባበቁ ነው የሚገኙት። ስለዚህ እንደነቃን ስልካችንን ማንሳት አይደለም የሚጠበቅብን፣ ዝም ብለን መገላበጥ አይደለም የሚጠበቅብን፣ ወይም ደግሞ ሶሻል ሚዲያ አይደለም መጠቀም ያለን። በዚህ ሰዓት የተነሳሁት ለምንድን ነው? ያየሁት ህልም ምንድን ነው? ያየሁት ህልም አለ የለም ብሎ ራስን መፈተሽ፣ ማንሰላሰል፣ በእግዚአብሔር ፊት መስገድ፣ እንዲሁም ደግሞ የምንችል ከሆነ በቃላችን መጸለይ፣ ካልሆነ ደግሞ የጸሎት መጽሐፋችንን አንስተን በእግዚአብሔር ፊት በመንበርከክ መጸለይ ይገባናል። ስለዚህ እግዚአብሔር በዚህ ሰዓት የሚያስነሳን እኛ ለትልቅ ዓላማ ለትልቅ ጉዳይ ስለሚፈልገን ነው። ይሄ ጥሪ ነው። ይሄ በጣም ከፍተኛ የሆነ መንፈሳዊ ጥሪ እንደሆነ አውቀን በሌሊት ስንነቃ ጸሎት እንድናደርግ፣ ወደ እግዚአብሔር የምንፈልገውን ነገር እንድናቀርብ፣ እንዲሁም ደግሞ የእግዚአብሔርን ፍቃድ እንድንጠይቅ፣ በጸሎት ደግሞ የተዘጋጉ በሮቻችን እንዲከፈቱ የምናደርግበት ሰዓት ስለሆነ ይህንን ሰዓት እንድትጠቀሙበት እመክራለሁ። ይህንን ቪዲዮ ለሌሎች ሰዎች ሼር በማድረግ አድርሱ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ